እንዴት ነው? ደህና ነኝ። እዚህ ሆኜ ምን ሆናለሁ ብለሽ? በነገራችን ላይ ዛሬ ነው ያርገውና እስር ቤት ሁለተኛ ቤት ነበር። ምን አለሽ ብለኝ ወንጀልን ብናዘዝና አይምሮ ቢያርፍ። ቤዛ ስንት ጊዜ ነው በዚህ ጉዳይ ላይ የምንነጋገረው? በቃ ነገርኩሽ አይደል መሆን ያለበት ነገር። አሁን ሱራፊል እንዴት ነው? አሁንም ኮማ ውስጥ ነው። ምንም ለውጥ የለውም። ምንም እንደማይሆን ተስፋ አለኝ። ሳሚ እባክህ፣ አንተ በጣም ብዙ ኃላፊነት አለብህ። በዛ ላይ ማማዬም አለች። እባክህ እሺ በለኝና እኔ ነኝ ወንጀል ነው የፈጸምኩት ልበል። ይልቅ አንቺ እየተጠነቀቅሽ፣ ምክንያቱም ህይወትሽ አደጋ ላይ ሊሆን ይችላል። እሱንማ ካሁኑ እያየሁት አይደል? ምንድነው እሱ? የተፈጠረ ችግር አለ እንዴ? ያ ዶክተር ቤቴ ድረስ መጥቶ ሊያስፈራራኝ ሞክሮ ነበር። ምን? ያ የተረገመ ርኩስ አሁንም በዚህ ሰዓት አልፎ እንደማይቀመጥ አውቄው ነበር። ቲጂ ቪዲዮ ቀርጻ ነበር። ምን ሲመስለኝ ለዛ ለሮቤል ሰጥታው በሱ ቪዲዮ እያስፈራራኝ ነው። ቆይ ግን ምን አይነት ነገር ነው? ምን አይነት ነገር ነው? ያቺ የተረገመች የሰይጣን ቁራጭ ቲጂ የምትባል ሴት እዛው ነበር ልገላት የሚገባኝ። እንዴት ነው የተኳት? ቤዛ ማማዬን አደራሽ። ሉሲ ሄዳ ነው አያቴን ጠይቃለሁ ምናምን ብላ ወደ ክፍለ ሀገር ሄዳለች። ግን ያው መታሰሬን ከሰማች መምጣቱ አይቀርም። በእኔ የተነሳ ይሄ ሁሉ ነገር ስለደረሰብኝ በጣም ነው ማዝነው ሳሚ። ቤዛ የኔ እዚህ ቦታ ላይ መገኘት የሚያስጨንቅሽ ከሆነ እባክሽን ራስሽን ጠብቂልኝ። እሺ ሰላም ነው እህቴን ሳሽ ምን አባሽ ፈልገሽ መጣሽ? በቃ አንቺ እኔን ወጥተህ መመጣጥ ውጪ ሌላ ስራ የለሽ ማለት ደግሞ ምን አደረኩኝ? ገመናሽን ይዤ በደበኩ? ተይ እንጂ ሱራፊልን በጣም ስመጣው ተደብቀሽ ቪዲዮ ቀርጻሽ ለሮቤል እንደሰጠሽ ማለት መስሎሽ ነው? ዋሽቶሻል። እኔ ምንም አይነት ቪዲዮ አልሰጠሁትም። በዛ ቪዲዮ መደራደር የምትችይው ከኔ ጋር ብቻ ነው። ቤዛ እጅግ በጣም ከባድ ችግር ውስጥ ገብታለች። ሱራፌል እስካሁን ድረስ ከኮማ አልነቃም። ሳሚም ታስሯል። ቲጂም ሳሚ ሳይሆን ቤዛ እንደመታችው የሚያሳይ ቪዲዮ መረጃ ነበራት። ይህንንም ቪዲዮ ለዶክተር ሮቤል ስላሳየችው ዶክተሩም ሀብት ንብረቴን መልሽ፣ የኔም ቤተሰቦች አንቺ ቤተሰቦች ናቸው የጨረሷቸው፣ ይሄ ላንቺ አይገባሽም ለኔ እንጂ የሚል ጥያቄም አቅርቦላታል። በሌላ በኩል ደግሞ ቲጂም ለመደራደር እየሞከረች ነው። በዚህ ሁኔታ ውስጥ ሱራፌል እስከ ኮማ ሲነቃ ምን ሊፈጠር ይችል ይሆን? የማስታወስ ችሎታ ውስጥ እስከ ምን ድረስ ሊሆን ይችላል የሚለው ነገር አጠያቂ ሆኗል። በዛ ላይ ደግሞ ሳሚም ታስሯል። የሳሚን እህት ማን ይሆን ፕሮቴክት የሚያረጋት? እጅግ በጣም ትልቅ አጣብቂኝ ውስጥ። ሉሲም በሳሚ የተነሳ ወደ አያቷ ዘንድ ሄዳለች። አሁን ላይ ከማማ ጎንስ ማን ይኖር ይሆን የሚለውን ይዘን መተናል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሳሚ ቤዛን አድናለሁ ብሎ ወደዛ ቤት ሲሄድና ቤዛ ደግሞ ከሱራፌል ጋር ሱራፌል እባክሽ አንድ እድል ስጭኝ ይቅርታ አድርጊልኝ እያለ ሲለምናት ሻንጣውን ጠቅልላ እሄዳለሁ እያለች ግብ ላይ ነበሩ እና መኝታ ቤት ቢዘጋባትም ሱራፌልን መታው ስትወጣ በር ላይ ታይዘው አንቺ በጭራሽ ልትሄጂ አትሄጂም ከኔ ውጭ ከማንም ጋር ልትሆኒ አትችይም ሳሚንም ቢሆን እገላለሁ እያለ ግብ በተያዙበት ነበር። ድንገት ሱራፌል ብቻዋን ካገኛት ይገላታል በሚል ስጋት ወደዛ ቤት ተመልሶ የነበረው። እናም እንግዲህ በዛ አጋጣሚ ሱራፌልም ከፊት ለፊቱ ሲያየው አንተን ተማምና ነው የሁሉ ነገር የተፈጠረው ብሎ ሳሚና ሱራፌል ሲደባደቡ አንዴ ሳሚ አንዴ ሱራፌል እየተከረባበቱ ሲደባደቡ ነበር። በስተመጨረሻም ሳሚ ላይ ቁጭ ብሎ ሳሚን ሲደበድበው አንተን እስካልገደልኩ ድረስ የሰላም ህይወት መኖር አልችልም እኔ እያለ ሲደባደብ ነበር። በዛን ሰዓት ነበር ቤዛ ጠርሙሱን አንስታ ጭንቅላቱን ስትለው ራሱን ስትወደቀው። በዚህም ሁኔታ መንገድ ላይ የቤዛን መንትያ የልጅነት እህቷን አጊታ ስለነበረ ወደዛ ቤት እያመራች ነበር። እናም በዛ ግራ የሚያጋባ ሁኔታ ላይ ስለነበረች ካቤም ሄዳ በየቦታው ካገኘቻት በኋላ ቤዛ ምንድነው ደግሞ ምን ውስጥ ገብተሽ ነው እያለች ነበር። ቤዛ እንዳልሆነችና ስሟ ሌላ እንደሆነ ብትነግራትም በፊት የነገረቻትን አስታውሳ እስቲ ቤት ሂጄ ቼክ ማድረግ ይኖርብኛል ብላ በሄደችበት ነበር እንግዲህ እዛ ቤት ስትደርስ ያን ነገር የተመለከተችው። ያንንም ቲጂ መረጃ አትንቅም፣ ማንኛውንም አይነት መረጃ ፈልፍላ ነውና የምታወጣው። ይህንንም በቪዲዮ ቤዛ ስትመታው ሲደባደቡ የነበረውን ቪዲዮ ይዛ ነበር። እናም ወደዛ ቤት ስትገባ አንቺን እዚህ ቤት ሳይ ነበር መድንገጥ የነበረብኝ የቀድሞ ፍቅረኛዬን ምን እያረጋችሁት ነው? ገደላችሁት አይደል? ተባብራችሁ እያለች መጮህ ጀምራለች። እና ከዛም እነሱም ወደ ሆስፒታል አምቡላንስ ጠርተው ከወሰዱት በኋላ የማማ የነበረው ዶክተር ብቻ መጀመሪያ ፖሊስ እስከሚመጣ ድረስ ህይወቱ እንዳያልፍ እኔ ራሴ ስለሆንኩ ያረኩት በፍቃደኝነት እጄን እሰጣለሁ፣ እባክህ የሕክምና እርዳታውን አድርግለት ብሎት እየታከመ ነበር። እና ሳሚም የተፈጠረውን ሁሉ ነግሯት ቤዛ
የማማ ዶክተር ስለሆነና መልካም ሰው ስለሆነ ነው እንጂ አለዛ ማንም አያክምልንም። በዛ ላይ ደግሞ ሱራፌል ህይወቱ በሞትና በህይወትም ላይ ስለሆነ ሄድና ራስህ በፈቃደኝነት ሄደህ ለእጅህን ለፖሊስ ስጥ ብሎኛል። እንደዛ ካላደረኩኝ ደግሞ ለሱም ችግር ስለሚፈጠር መሄድ ይኖርብኛል ብሏታል። ቤዛም ደግሞ አንተ ብዙ ኃላፊነት አለብህ፣ ለማማም ታስፈልጋታለህ። ያረብ ወንጀሉን የፈጸምኩት እኔ እስከሆንኩ ድረስ እኔ ራሴ ሄዳለሁ እንጂ አንተ በጭራሽ አትሄድም፣ እኔ ነኝ የሚሄደው አንቺ አትሄጂም እያሉ ግብ ግብ ገጥመዋል። እንግዲህ በስተመጨረሻም ሳሚ አሸንፎ እጁን ለመስጠት ወደ ፖሊስ ጣቢያ ሄዶ ታስሯል። ሉሲም እንግዲህ ሳሚ ወደ ቤዛ ጋር ከሄደ እኔ እሱን በመጠበቅ ጊዜ ማባከን አልፈልግም በሚል ተስፋ ቆርጣ ወደ አያቷ ዘንድ ሄዳለች። እናም እንግዲህ ዶክተር ሮቤልም በዚህ ሁኔታ ቤቷ ድረስ ሰተት ብሎ ሄዶ ሁሉንም ነገር ነግሯታል። የሚሆነው ምንድነው? ቲጂ መንገድ ላይ አግኝታው ቪዲዮውን አሳይታው በዛ ላይ ደግሞ ሊጠቅመው የሚችል መረጃ እንዳለና ቪዲዮውን እንደማሰጠው እንዲሁም ደግሞ ቲጂ ቤዛ መጣ እንድትታሰር እንደማትፈልግና ልትደራደርባት እንደምትፈልግ ቪዲዮውን ግን በጭራሽ ለሱ አሳልፋ እንደማትሰጠው ነግራው ላየበትም እንዲከፍል አድርጋ ጥላ ወርዳለች። እችንም አጋጣሚ ሲያገኝ ቪዲዮ እጁ እንደገባና ግን ደግሞ አንድ መደራደሪያ አቅርቦላታል። ይሄ ምንድነው? ቤቱንም ሱፐር ማርኬቱንም ሙሉ ሀብቷን የሚገባው ለዶክተር ሮቤል እንጂ ለሷ እንዳልሆነ የሱ አባት ክፉና ጨካኝ አረመኔ እንደሆነ የሱን ቤተሰቦች የጨረሰው እሱ እንደሆነ የቤዛ አባት ወደዛ አካባቢ ሲሄድ ዲሃ መንዲያካ ምንም ያልነበረው እንደነበረና በዶክተሩ ቤተሰቦች ንብረት እንደከበረ ነግሯት ቤቱም የሚገባው ለሱ እንጂ ለሷ እንዳልሆነ ነግሯታል። እና ደግሞ ሱራፌልንም ይበለው ተው ስለው ስለማይሰማ ነው ደግ ሆነ እያለ በሱም ደግሞ ተደሳስቷል። እና አሁን ያለበትን ሁኔታ ብነግርህ ሂዴ ሱራፌልን ገልኸው ቤዛንም እስር ቤት እንዳትወጣ ከርችሌ ታስገባት ነው አይደል? በጭራሽ ቤዛ መታሰር የለባትም እያለችው ነበር። ያን ሁሉ ነገር ካደረገች በኋላ አሁንም ለሷ እያዘንሽ ነው ወይ? እንዴት ነው አንተ ለሷ ይሄን ያህል ጥላቻ ያለ? ሲጨቃጨቁ ነበር። እናም እንግዲህ በዚህ ሲደራደራት ቤዛ ሁሉንም ነገር አሳልፈህ ለፖሊስ መስጠት ትችላለህ፣ እታሰራለሁ እንጂ በጭራሽ እንደዚህ እንዲሆን አልፈቅድም እያለችውም ትገኛለች። እናም እንግዲህ ዶክተር ሮቤልም አስጠንቅቋትና እንደሚገላት አስፈራርቶ አዝቶባት ሄዷል። ቤዛም ወደ ፖሊስ ጣቢያ ሄዳ ሳሚን እባክህ ሳሚ አንተ ውጣ፣ እኔ ነኝ ያደረኩት ብዬ እኔ እጄን እሰጣለሁ ብላለች። ራስሽን ጠብቂ፣ እኔ ያሳሰበኝ የኔ እዚህ መሆን ሳይሆን ይህ እኮ ለኔ ቤቴ ነው፣ ሁለተኛው ቤቴ ነው። ነገር ግን እማስበው ላንቺና ላንቺ ብቻ ነው። አንቺን እነዛ ጭራቆች ያቺ ይገሉሻል ብዬ ነው የምፈራው ቢላትም ዶክተር ሮቤል ሄዶ እንዲያስጠነቀቃትና ቪዲዮ አለ ብሎ እንዲያስፈራራት ሀብት ንብረቱ የቤተሰቦቹ እንደሆነና ሀብት ንብረቱን በስሙ እንድታዞርለት እንደጠየቃት ይሄ ብቻም ሳይሆን ደግሞ እሷንም እንደዛ ተባት ነግረዋለች። እኔም እኮ የፈራሁት ይሄንን ነው እያለ ነበር። በቲጂ እርግጠኛ ነኝ አሁን ልትደራደር ትመጣለች እያለት ነበር። ቪዲዮውን አሳልፋ እሷ አሰጥም እንድትታሰሪ ሳይሆን የምትፈልገው ልትደራደርሽ ትመጣለች እርግጠኛ ነኝ ብሏት ነበር። እና እባክህ አንተ ለብዙ ሰው ታስፈልጋለህ፣ የብዙ ሰው ኃላፊነት አለብህ፣ እባክህ ውጣ ብትለውም በጭራሽ እኔ አልወጣም፣ አንቺ ራስሽን ጠብቂ፣ ጠንቀቅ በይ፣ አይዞሽ ብሏታል። እሷም ደግሞ እባክህ እኔ የህሊና ጸጸቴም እንዲለቀኝ ግዴታ እኔ መታሰር አለብኝ፣ ማማዬም ብቻዋን ናት ቢላትም ሉሲን ወደ አያቷ እንደሄደችና ግን ደግሞ መታሰሬን ከሰማች መምጣቷ አይቀርም ብሎ ነግሯታል። የቤዛን እህት ሉላንም ስራ ቦታዋ ድረስ ሄዳ ስትከታተላት ነበር። እየተከታተልሽኝ ነው ወይ? ከኔ ምንድነው የምትፈልጊው ብትላትም ከሰው ተመሳስላባት እንደሆነ ምንም እንዳልፈለገች ተነስታ ጥላ ሄዳለች። እናም እንግዲህ በዛ ሰዓት ነበር ያን ሁሉ የተመለከተችው መረጃውን የሚያገኘችው። እናም እንግዲህ አሁን ላይ ሳሚ እንዳለው ቤት ድረስ ሄዳ ተደራድራለች። የተደራደረችው ምንድነው መረጃው ያለው እኔ ጋር ብቻ ነው፣ መደራደር የምችው ከኔ ጋር ብቻ ነው ብትላትም
ቤዛም ያ የተረገመ ዶክተር እኔ ጋር ነው ብሎኛል ብላታለች። አይ እኔ ጋር የለም፣ መረጃው ያለው ከኔና ከኔ ጋር ብቻ ነው፣ መደራደር የምትችዩ ከኔ ጋር ብቻ ነው ብላት ሄዳለች። እናንተን የተረገማችሁ ሰዎች ማንኛችሁንም ማየትም ሆነ ማግኘት አልፈልግም ብትላትም ያረግሽውን ረስተሽው ነው ወይ ሱራፌልን ስትመችው የሚያሳይ ቪዲዮ እጅ ላይ ይገኛል ብላ ስታስፈራራትም አይተናል። በሌላ በኩል እንግዲህ አረቂያም መሆኗን የሉላ አክስት ከተመለከተች ካጠናች በኋላ ወደዛ ቤትም አረቂዋን ገዝታ ሄዳ በአረቂ መንፈስ እንግዲህ እንዲታወራት ሚስጥሩን እንዲታውጣት አድርጋለች። የቤዛን እህት እንዴት እንዳገኘቻትና እንዴት እንደሆነ ለማጣራት እየሞከረች ትገኛለች። ሴትዮዋ ጋር ትልቅ ሚስጥር ያለ ይመስላል። ቤዛንና እህቷን ማንትየዋ ሉላን ማን እንዳለያያቸው እንዴት እንደተለያዩ ይህ ሁሉ መረጃ ያለው ከዛች ሴትዮ ጋር ይመስላል። ሴትዮዋ በሙያዋ ነርስ ብትሆንም አሁን ላይ ግን እየሰራችበት አይደለችም። ታማም ቤት ውስጥ ትገኛለች። ነገር ግን ደግሞ የአረቂ ነገር ይጣናባታል። ከመድኃኒቱ ይልቅ አረቂን ታስቀድማለች። በዚህም የተነሳ ከሉላ ጋር ሁሌ ይጨቃጨቃሉ። እሱን የምታሳጭበትን ያህል ቢያንስ ምን አለበት ምግብ ተመግበሽ ቢያንስ ከበሽታሽ ብታገግሚ እያለች ሁሌ ይጨቃጨቃሉ። ለኔ መድኃኒቴ አረቄ ነው፣ ጠጅ ነው፣ እሱን ብታመጭልኝ እያለቻት ሁሌ ትጎተጉታታለች። ሉላ ካፌ ተመላላሽ እየሰራች የህግ ተማሪ ናት። እናም እኔ እንኳን የምፈልገው ዶክተር እንድትሆንልኝ ነበር። ነገር ግን እሷ እያጠናች ያለችው ህግ ነው፣ ጥሩ አድርጋለች እያለች ነበር። እና ሉላን እንዴት እንዳገኘቻትና እንዴት እንደሆነ ሚስጥሩን ለማወጣጣት እየሞከረች ትገኛለች። እና ቲጂ ከዚህ ሴትዮ ምን አይነት መረጃ ስታገኝ ይሆን? ሉላና ቤዛንስ እንዴት እንዲገናኙ ታደርግ ይሆን? ወይስ ደግሞ ምን እንዲፈጠር ታደርጋለች? ምክንያቱም ቤዛ ሙታለች፣ ሀብት ንብረቷን ወራሽ አጥቷል፣ ወራሽ የለውም እያለች ነው ያለችው። በዚህ ሀሳብ ሉላ ተስማማ ይሆን? ቤዛ ሙታለች፣ በዛ ላይ ደግሞ ባሏ የት እንደደበቃት አይታወቅም። እህቴ አሁን ያለሁበትን አላቅም ነው ያለችኝ፣ ልደርስላት አልቻልኩም እያለች እያስመሰለች ነበር። እና ቤዛ በህይወት እያለች በቤዛ ላይ ምን አስባ ነው? ቤዛ ሞታለች፣ ባሏ ሳያስገድላት አይቀርም፣ ክፉ ባል ነበር የነበራት፣ ገንዘቧን ፈልጎ እሷን አይፈልጋትም እያለች እንግዲህ ማምታታቷን ቲጂ ሌላ የቤት ስራ አግኝታለች። እና በዚህ ደግሞ ምን አይነት ሴራ ተጠነሰ ሲሆን ቤዛ እስከዚህ በኋላ ከጎኗ ሊያግዛት የሚቆመው ማን ይሆን? ለጠላቶቿ እጅ ላይ በግልጽ ወድቃላቸዋለች። ከጎኗ ማን ሊቆምላት ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ